የ83 ሰው ቪዲዮ አለው። የ83 ሴቶች ቪዲዮ አለው። ስለዚህ ይሄ ሰው ወይ ቪዲዮቸውን ለሆነ ዌብሳይት እየሸጠው ሊሆን ይችላል። ቢዝነስ አድርጎት ሊሆን ይችላል። ብር የሚሰጣቸው እኮ ቪዲዮቸውን እየሸጠው ሊሆን ይችላል እንጂ ብር እርግጥ ከእንትና ውጭ ለማንም አልሰጠም። ብር የሰጠው ለአበበች ብቻ ነው። ለሌሎች ብር አልሰጠም። ጭራሽ አንተ ወንድ ሆነ ከአንተ ብር ላክልኝ አለ ካለ አበበች ታዲያ ሼር የለንም እንዴ? ለሁላችን ሲጀመር ማለት ነው። ሲጀመር ሆሳም የእሱን ብር እንደሚበላ ነግሮኝ ነበረ። እንዴት ነው ቲና የምትባለዋ ልጅ? ቆይ አንድ ጊዜ ማለት ነው። ሆሳም ቲና የምትባለዋ ልጅ አሁን መድኃኒት ጠጥታለች ያለው ማለት ነው። ዱባይ ነው የምትኖረው። እንደዚሁ እንደኛ ፍቅረኛው ነበረች ማለት ነው በሰዓቱ ሲመጣኝ ማለት ነው። ግን እሷ ከሆሳም ጋር ተመሳጥራ ብር እያስላከችው እንደነበር ነበር ለኔ አሜሪካ ቲና ያለችው ዱባይ ከዚህ ድረስ ከዱባይ ድረስ አሜሪካ ሆሳም ብር ያስልካታል ቲና ነበር እያለን ማለት ሆሳም የቲና ፍቅረኛ ሆኖ ማለት ነው። አዎ ቲናና ሆሳም ማለት መጀመሪያ ቲናን በሱ ፎቶ ተዋውቋት፣ ከዛ ቲና ወደ እሱ ተገልብጣ የኔን ብር በልታ ከሱ ጋራ ከዛ ብሩን በልታ ስታበቃ እኔም ብሎ ካደረገችኝ እና ጠፋች። ሆሳም የኔም ብር በልቷል ብሎ ነበር እኔ የሚያሳምነኝ። በዛ ሰዓት እንደዛ እያለ እያሳመነኝ ነው ከነ ሆሳም ጋር እኔ ብሎ ካርጊያቸው ምናምን የጠፋሁትኝ በሰዓቱ ማለት ነው። ሴቶቹ ስነግራቸው አይሰሙም። እኔ አይደለሁም እያልኩ ስነግራቸው አይሰሙም ያለው እውነቱን ነው። አንቺም አልሰማሽም ብሎ ካጠጣ እሱን ነበረ የምንጠላው በሰዓቱ። እኔ እሱን ነበር የጠላሁትኝ። በቃ ሊያጣሉኝ ነው ብዬ እነሱን ነበር የራኳቸው። ኦኬ ሆሳማ እና ማንን ቲናን? አይ አንድ ልጅ አብረው ያወሩኝ አሉ። ምናልባት ፍቅረኛ ወይ ባለቤቱ ትሆን ትችላለህ። በቪዲዮ አውርተውኛል እኔን ማለት ነው። አረማሪ ኢትስሚ የሚሏት እሷ ናት። አበበች ናት። አይ ኢትስሚ እኮ ራሷ ናት። በውስጥ ኢትስሚን ጥሪያት ይሉኛል። እሷ ናት። አዎ ሀብዬ በጣም ማአት ልጆች ናቸው የምትባለው ማለት ነው። ማሪ አረባ ማርያም ያዥ ግን አካውንቷ ፕራይቬት ነው። ልስባት ነበረ ሄደሽ ፐብሊክ አድርገሽ አካውንትሽን ነይ የምትባል ራሱ አውቀዋለሁ እያልሽ ነው። እሷም የደረሰባት ናት። በማርቆስ የማርቆስ ቫይረስ ተጠቂ የሆናችሁ በሙሉ ነገ እዚህ ቤት እንድትገኙ። ማርቆስ በሚባል ቫይረስ የተጠቃችሁ በሙሉ ማርቆስ ወይም ቢኒያም ብዙ ስም ነው ያለው። በእርግጥ ግን እኔ ማቀው የዛሬ ዓመት ነው ማቀው ቲክቶክ ላይ እየገባ 50,000 እያለ እርዳታ ቃል ሲገባ እኔ እውነት መስሎኝ አከበርኩት በጣም። ግን ደረሰኝ ልኮ አያውቅም። ስለዚህ እርዳታውን አላስገባም ማለት ነው። ሶ ምንድነው የሴቶች ራቁት ቪዲዮ በመያዝ ሴቶችን በማስፈራራት ላይ ጌታ ያደራህን ይሄን ገዛውላችሁ ይሄን ገዛው ለአንድ ኢማጂን ለአበበች ያሳያትን ወርቅ ገዛውልሽ ከሺኢን ላይ በ10 ድርሃም ገዝቶ ወርቅ ገዛውልሽ እያለ ለሁሉም ሴት። ወይኔ ግን ይሄ እኮ ምን ያህል ሴቶችን እንደገመተ እኮ ነው የሚያሳየው። ምን ያህል ሴቶች ቁሳቁስ እንደሚወዱ እንደገመተ እኮ ነው የሚያሳየው። ሱቅ ገብቶ ቪዲዮ ይቀርጻል። ብራንድ ሾፖች ቪዲዮ ይቀርጽና ለሁሉም ሴቶች ያን እንደገዛላቸው ይልካል። እንትን ይገዛና ከሺኢን ላይ አርቲፊሻል ወርቅ ደረሰኝ ላኩልሽ ቁጠሪ ደግሞ ይለኛል። ደብል 18 ደረሰኝ ልኮልኝ ዋትሳፕ ላይ። ከዛ ያንን ወርቅ ለሁሉም ሴቶች ያንን አርቲፊሻል ወርቅ ቅብ ለሁሉም ሴቶች ገዛሁላችሁ። እነሱ ልባቸው ፍስስ ያንን ወርቅ ሲያዩ እነሱ ደግሞ ካሉ አዎ ልባችሁ ፍስስ ያንን ወርቅ ስታዩ ያንን ብራንድ ልብስ ስታዩ ልባችሁ ፍስስ። ግን እኮ ከሱቅ አልወጣም ልብሱ እዛው ነው ሱቅ ውስጥ እቤት ውስጥ እንደውም አበበች ትንሽ ብልጥ ነገር ናት። እቤት ውስጥ አሳየኝ ስትለው አሳይቷት አያውቅም። ወርቁን ብቻ ቤት ውስጥ አሳያት። የ10 ድርሃም ስለሆነ ችግር የለውም። አርቲፊሻል ገዝቶ ደርድሮ ትራስ ላይ ደግሞ ትራስ ላይ ነው ነጭ ትራስ ላይ ድርድር አድርጎ ፎቶ እያነሳ ይልክላታል ለሁሉም ሴቶች። ሌላ መናገር የምፈልገው ነገር ማለት ነው እስዊቴ ያስገብኝ እያለችሽ ነው። እኔ ፎቶዬን ማለት ነው አብረን ተቃቅፈን እንደተነሳ አስደርጎ እዚህ ጋር መናገር የምፈልገው ማለት ነው አንድ እንዲያጠፋልኝ የምፈልገው ነገር ከቪዲዮ የበለጠ ማለት ነው ፎቶዬን ማለት ነው ፎቶዬን አብረን እንደተነሳን አስመስሎ ማለት ነው አስሎኛል። ከጎኗ ልጅ አስሎኛል። ፎቶውን እንዲያጠፋልኝ እፈልጋለሁ። በትናት ራይት ወላሂ በጣም ተሻለ አይደለም። ልኮልኛል። እማዬ ትሙት ልኮልኛል። አዎ ለሀቢባ ልኬላታለሁ ብሎኛል። እኔ ሰው መስሎኝ ነበር፣ እውነት መስሎኝ ነበረ። ይሄ ነገር ደግሞ ለእኔ ህይወት ጥሩ አይደለም። ኦኬ ተጋብተን አንድ ላይ ቁጭ ያልን ነው የሚመስለው ፎቶ እንዲያጠፋልኝ እፈልጋለሁ። አሁን ነገ ስታገቢ ለባልሽ ይልክለትና ይኸውልህ አግኝቻታለሁ አብረን ጊዜ ያሳልፈናል እንዲህ ልፈልገው እኮ ነው እኮ እንደዚህ ሊጠቀምብኝ ስለፈለገ ነው።
አቡ ይቅርታ እኔ አንዴ ላውራና ኤዲቲንግ ግን በጣም ጎበዝ ነው ልጁ በጣም እሱ ኤዲት አይደለም የኢትዮጵያ 6,000 ብር ከፍሎ ነው ያሳለው ፎቶውን ያንቺ ባለቤት ምናምን ቪዲዮ ማቀናበር ምናምን ጎበዝ ነው በጣም ልጁ ሲያቀናብር በጣም አቡ ባይዘው ፎቶ ከማን ጋር ነው ሳይሆን ሀከር አይ ከሱ ፎቶ ጋር ከራሱ ፎቶ ጋር ማለት ነው ሀከርም ነው አይደለም ሀከር አይደለም ሲያስፈራራ ነው እባክሽ ሲያስፈራራ ነው ሀከር አይደለም እሺ ላስረዳችሁ የእህቴን የባለቤቷን የእህቴን መረጃ ይዞ ነው እኔን ደግሞ ሲያስፈራራኝ የነበረው እና እኔም እንደነሱ ነኝ ምንም ተመሳሳይ ነገር ነው ማለት ከትውውቃችሁ ጀምሪ ማሪ ምንም ነገር ሲጀምር ጅማሬ ትውውቃችን ቲክቶክ ነው ቲክቶክ ላይ ወንድሜ ወታደር ነው እሱ ጋር ገብቶ ተሳደበ እኔ እስካሁን ድረስ ማመን አልቻልኩም ማርቆስ ይሄ ልጅ እየመሰለኝ ነው እያወራሁ ያለሁት እና ማመን ሁላ አልቻልኩም ፖሊስ በጣም ደንግጫለሁ እና ወንድሜ ቤት ገብቶ ወታደር ሲሰድበው መልስ ሰጠሁት እኔ መልስ ሰጠው በሌላ አካውንት ገብቶ ፎሎ አረገኝ ኖርማል ሰው መስሎ አወራኝ ማለት ነው ከዛ በሂደት እያወራን ረጅም ሰዓት ፈጅተናል በእርግጥ ረጅም ወሮች ምናምን ፈጅተናል እያወራን ከዛ ወዲህ ጓደኛ ሆነን እዛ ቪዲዮ ኮል አብራ ስለው አያበራም ታቶን ብቻ የእጁን ታቶ ነው የሚያሳየን ከዛ እኔ ግራ ገባኝ ጊዜ እያወራሁኝ በቀጥታ እናቴ ጋር ደውሎ ነው የምላችሁ ደውሎ እኔ የልጁት ፍቅረኛ ነኝ እናቴ ወጣት ናት ብዙም ትልቅ ሰው የምትባላለችው እኔ የእናትሽን ስልክ ቁጥር ኬታ መጣ አላውቅም ምናምን አሳማኝ አይደለም እንዴት ኬታ ወይ ከሊሆን የእናትሽን ስልክ ኬታ መጣ እንደሆን ታውቂያለሽ አንዳንድ ጊዜ ይኸውልሽ በምን ሊይዛት እንደሚችል ልንገርሽ አንዳንድ ጊዜ ስክሪንሻት አድርገሽ ላኪልኝ ዋትሳፕ የምታወሪው ይኸውልሽ ሁሉንም እልክላችሁ እሱ ሁላችሁንም ነው ይኸው አበበች በዛ ሰዓት ሞክረኸው ነው ነገር ተደርጎ ተፖስቶ ሰምቼ ነው አሁን ይሰራል አይ ያልሰማ ልጅ ነው እኔ ያው አረጋገጣችሁ ይሄ ነው ልጁ አዎ ራሱ ነው ታውቂ ራሱ ራሴን በትልቁ ላርገሪ መሰረች ያስፈራጥናል ዋት ምን ተፈጠረ የተፈጠረውማ ያንተን ፎቶ እየተጠቀመ ነበረ ነው አቻይ ማይ ቤስት እኔ አይደለሁም በማለት ለማስተካከል አይሰሙም እና እኔ አይደለሁም ስትላቸው ምን ይሉሃል ሴቶቹ አንተ አለመሆንክን ስትነግራቸው አንዳንዶቹ ላይክ አሮ ነው ላይክ ከእሱ ጋር ባኬን ፎርት ምናምን ለእሱ ያግዙና እኔን ያሰድቡኛል ከዛ ወጣው ማለት ነው ልጁ ትንሽ ያሟል መሰለኝ ማርቆስ ነው ምናምን የሚባለው ማለት ነው እና አይሰሙም እንደዚህ ላይክ የሆነ ልነግራቸው ምናምን ስፈልግ ላይክ እንደዛ አይደለም እንደዚህ ነው ምናምን ብዬ ልነግራቸው ስፈልግ ስለማይሰሙ ተውኳቸው ማለት ነው ላይክ ስና ማይ ፕሮብለም ድምጻችሁ ራሱ እኮ አይመሳሰልም አሁን ለምሳሌ እሱም በድምፅ ሲያወሩት ቆይተው ከዛ አንተ ስታወራቸው ድምጻችሁ ራሱ አይመሳሰልም እንዴት ነው አንተና ማርቆስ ትተዋወቃላችሁ አትተዋወቁ ላይክ ስለ ማርቆስ ልንገራችሁ ማለት ነው እንዴት እንደምንል እኔ አላውቀውም ምናምን ግን ወደዚህ ወደ አሜሪካ ገና የመጣው 16 ዓመት ይሁን ምናምን ላይ 17 እንደዚህ ዓመት ላይ የሆነች ልጅ ነበረች ወደ አሜሪካ መምጣት የምፈልግ ማለት ነው እና የሆነ ነገር እንዳደረግለት ኢንፎርሜሽን እንዳጠያይቅለት ፈለገ እና በዛ ነው መጀመሪያ ጊዜ ያናገርኩት ስሙ ቢኒያም ነው የሚባለው ቢኒያም ብሎ ነው እንትን ያለው ምናምንና ላይክ የልጅቷን ኢንፎርሜሽን ሌላ ሰው አናገርኩለት ከዛ ቺታ አረገችብኝ ምናምን ብሎ ዝም ብሎ ቀብጣጠረ ማለት ነው ሰውየው ከዛ እኔ አንተ ሀገር ነው የምኖረው ብሎ እንገናኝ ምናምን አለኝና ከዛ አልተገናኘንም ይሄ ቆየ እንትን ነው ማለት ነው እና አልተገናኘንም ምናምን ከዛ በኋላ ሰው የሆነ ውሸት ብቻ ሆነብኝ ከዛ የሆነ ብር ላክልኝ ምናምን አለኝ ማለት ነው ጨረሽ ታሰር ያለው ብር ላክልኝ ምናምን ሲለኝ ዝም አልኩት ማለት ነው ሰውየው ከዛ ቴሌግራም ነበር እንደዚህ ያወራ ነው እና ከዛ ኳስ ወዳለው የሊቨርፑል ደጋፊ ነኝ እና እንደምታዩት
ከዛ በኳስ ትንሽ አወራኝ ስለ ሊቨርፑል እንደዚህ ሊያወራ ምናምን ፈለገ። ትንሽ አወራ ምናምን ከዛ ተውኩት። ነው አላናገርኩትም ፎር ዋይ። ከዛ የሆነ ሰዓት ላይ እኔ ፕሮፋይል ፒክቸር አድርጎት ነበረ፣ ፕሮፋይል ፒክቸሩ ላይ ማለት ነው። ከዛ ዛስ ዊርድ የኔ ፕሮፋይል ፒክቸር ተጠቅሞ ነበር እና ከዛ የኔና ጓደኛ የገባን እና ሰደብ ነው ማለት ነው በደንብ አድርገን። ከዛ በኋላ ብሎክ አድርጌው ምናምን ረስቼዋለሁ ማለት ነው። ግን ኢንስታግራሜን እንጠቀም ነበር። ኢንስታግራም ላይ ፖስት አደርጋለሁ ማለት ነው። እና እንትን ነው ፕራይቬት አይደለም ኢንስታግራሜ። ከዛ እዛ ላይ የምለጠፈውን ስክሪንሻት ያደርገዋል እና ብዙ ፕሮፋይል አለው ላይ ለ3 ዓመት ለ4 ዓመት የምለጠፈውን ነገር ስክሪንሻት እያደረገ ሴቭ ያደርገዋል። እና ሰውን ሲያሳምን ደግሞ ማለት ነው ደላላ ቢሆን የወጣለት ደላላ ይሆናል። አንደኛ የሆነ እንደዚህ እያደረገ ሴቶችን ያናግራቸዋል ምናምን፣ የሚለጠፋቸውን ምናምን እየላከ ኤዲትም ማድረግ ይችላል። ጎበዝ ነው ሰውየው እና ኤዲት ምናምን እያደረገ እንደዚህ ያደርጋል። ግን ወኔቨር ሳገኘው ምናምን አስቦልከዋለሁ፣ ላስደልተው ሞክራለሁ ምናምን፣ ግን ደደን ወርክ አስፈራራ እንደሆነ ስታቅ እህቶችህን ለማዳን ምን አደረግ? እኔ ያው እንግዲህ ነግራቸዋለሁ። እንትን ጀርመን ነው የሚኖረው፣ ብር የለውም። ለምን እንደሚፈሩትም አላውቅም ነው እና ነግራቸዋለሁ። ምን የሚያመጣው ነገር የለም። እንግዲህ ቪዲዮ እየያዘባቸው እኮ ነው የሚፈሩት ወንድሜ። እሱን እኔ ምንም ማድረግ አልችልም። አሁን ለምሳሌ እሱ ተጀናጅናው ቪዲዮ ከላከችለት ምናምን ያንን ምንም ማድረግ አልችልም። ማድረግ በምችለው ምንድን ነው አካውንቱን ብሎክ ለማስደረግ ሞክራለሁ። ኢንስታግራም ላይ ምናምን ከሆነ ብሎክ ለማስደረግ ሞክራለሁ። ግን ሰውየው ኢንስታግራም አይጠቀምም መሰለኝ። ቲክታክ ነው። እኔ ቲክታክ የለኝም፣ ቲክታክ አልለጥፍም። ቲክታክ ምናምን ስለማላረግ I can't do anything about it ማለት ነው። የሚለው አሜሪካ ከአሜሪካ ወደ ጀርመን እየተመላለስ የሚሰራው ነው የሚለው ሲጨርስ ከወንድ ብር ሊበላ ዘይነብ አይደለሁም ሀቢባ ነው ስሜ ማሬ። ኦኬ እሺ ሀቢባ ይቅርታ በጣም የሰው አካውንት ተውሼ ስለገባ ፎቶ የእሱ እንዳይመስላቸው ምናልባት ከስር ኮሜንት እያየው ነበር እና አይደለም ውዶቼ፣ የሰው አካውንት ተውሳኔ የገባችሁ ፕሊስ። እሺ ነው በቃ ቪዲዮ ካየሁት በኋላ ማለት ነው። እሱ የገባችዋ ልጅ አለች አይደል? ቅድም ያው ትክክለኛ ስሟ ሌላ ነው፣ እዚህ ጋር መጥቀስ አልፈልግም። የእሷ ስም ጠርቶልኝ እሷ ያክስቴ ልጅ ናት፣ አሜሪካ ነው የምትኖረው። ገና በ17 ዓመቷ እሷን ክለብ ውስጥ አግኝቶ ደፈራት። ሆሳም ማለት ነው። አዎ እሷን ደፈራትና እሱን እኔ ከዛ ነግሬህ ነበር በዋትሳፕ ካስታወስክ፣ ሲጀመር ማለት ነው። ለእሱ ራሱ ነግሬው ነበረ። ከዛ ምን አለኝ እሷን ስለደፈራት ያክስቴ ልጅ እሱን ለመቅጣት ነው እኔ የእሱን ፕሮፋይል አድርጌ ሴት ልጅ እንደዚህ አይጎዳም ብዬ እሱን ለማስተማር በሱ ፕሮፋይል ተጠቅሜ ለሴቶች መልካም ነገር እያደረግኩ ነው፣ ሴቶችን እያገዝኩ ነው። በቀል ማለት ጥሩ ነገር በማድረግ ነው የሚመለሰው። ሰው እኔ የእሱን ፎቶ አድርጌ ሴቶችን እያገዝኩኝ እየረዳውኝ ነው ያለሁት። እንደዛ እየተበቀልኩት እያሉ አጋጣሚ በሱ ፎቶ አድርጌ አንቺን አገኘሁሽ፣ ከዛ ወደ ፍቅር ገባን ሳልነግርሽ ተጣይኛለሽ ብዬ ነው ብሎ አለኝ። ስዊቲ ማለት የአክስቱ ልጅ ነች ለእኔ ማለት ነው። ፎቶዋን የሚልክልኝ ነበር። አንቺ የአክስቱ ልጅ እንደሆነች ነው ያው ፍቅረኛው ናት፣ ግን ለአንቺ የአክስቱ ልጅ የአክስቴ እንትን ራሱ ቲክታክ ራሱ ማለት ነው የእንትኑ ብዛት ቲክታክ በእሷ ስም ከፍቶ በትክክለኛ ስሟ ከፍቶ እኔና እሱ ስንጣላ በቲክታክ ገብታ ታወራኛለች። እሷ ያክስቱ ልጅ ማለት ግን ራሱ ነው ለካ። ታይ እንደዚህ እኮ አይደለም ፍቅረኛ የሚያዘው፣ ታይ እንደዚህ እሱ እኮ እኔን እንደዚህ አንቺ ሴት ልጅ አይደለሽ ወይ? ለምን እንደዚህ ትፖስቻለሽ? ለምን እናውራ እኔ እና እሷ ግሩፕ አድርገን ጓደኛዬ ትሁነኝ ስለው እሱ በደፈራት ምክንያት ለእሷ ደግሞ በተመሳሳይ ዜድ የምትባል ልጅ አለች እና ዱባይ በጣም ነው የምታፈቅረኝ። እኔም ማጣት አትፈልግም። እኔን ካጣች ራሷን ታጠፋለች። ለዛ ነው የማወራት እንጂ አላፈቅራትም ይላታል። እንደዚህ ነበር በመሀላቸው የሚጫወተው።
እንድትመጣ የጠየኩበት ምክንያት ፎቶክን አድርጌ በዚህ ልጅ ፎቶ ተጠቅሞ የሚያወራችሁ እሱ አይደለም ይሄ ነው ብዬ ቪዲዮ ለመስራት መጀመሪያ ፈቃድህን ልጠይቅህ ነው የጠራሁት። ሚውትክን አብራው ማይኩን ንካው። ገብቶኛል። እና እኔም ያው አሮ ነው ቲክቶክ ላይ ገብቼ ቪዲዮ ለመለጠፍም ላይክ የሆነ ነገር ለማድረግ ፈልጌ ነበረ፣ ግን አሮ ነው ወጥ አልመሰለኝም ነበረ እና ላይክ 3-4-5 ሰው ሪች አውት አድርጎኛል። ላይክ የማውቀው ሰው ማለት ነው። ማላውቃቸውም ደግሞ ብዙ ሊሆኑ ይችላሉ፣ አላውቅም። አንድ እዛ ነው 4-5 ሰው ሌላም ደግሞ ሌላም ልጅ ነበረች ዱባይ ያለች ስሟ ቲና ምናምን ይባላል እና እሷም እንደዚህ እንትን ላይ ገብታ ነበር፣ ሆስፒታል ገብታ ምናምን ልካልኝ ነበር ቪዲዮ ማለት ነው። እሷንም አናግሬ ሆስፒታል የገባ በሱ ምክንያት ስዊትም ሆስፒታል ኢትዮጵያ ውስጥ የምትኖር ልጅ መድኃኒት ጠጥታ ሆስፒታል ገብታ ነበር። ምትባል ኮይንም የምትባል አሜሪካ ያለች እሷም ኮማ ውስጥ ሁሉ ነበረች። አስበው እንግዲህ 3 ሴቶች ማለት ነው። አንድ አሜሪካ፣ አንድ ኢትዮጵያ፣ አንዷ የት ናት? ዱባይ ቲና። አሜሪካ ያለች ልጅ እንትን ገብታ ኮማ ገብታለች ያላችሁ አልሰማኋችሁም። አሜሪካ ያለች የነበረች የምትኖር ሪት የምትባል ነበረች። ስሟ ማለት ፕሪንስስ ነው። እዛ ላይ የምትጠቀመው አፕሊኬሽን ላይ አስፈላጊ ከሆነ የልጅቷን ማግኘት ይችላለሁ። ኢንስታግራም ላይ ችግር የለውም። አሁን አንቺ ማንሽ ሆሳም ፕሊዝ ካን ዩ ካም ቱሞሮ። ነገም እንድትመጣ ፈልጋለሁ። ማርቆስ ነገ ማስረጃዎችን ይዤ እመጣለሁ ብሏል። ስለዚህ ነገ እንድትመጣ ፈልጋለሁ። ለእህቶቹ ክርን ማዳን የምትፈልግ ከሆነ በአንተ ፎቶ ብዙ እህቶችን ጎድቷል። ያንተን ፎቶ ተጠቅሞ በራሱ ስለሚያፍር እኔ ብቁ አይደለሁም ብሎ ስለሚያስብ እሱ ተደብቆ በአንተ ፎቶና ቪዲዮ ብዙ ሴቶች ተጎድተዋል። ስለዚህ እህቶች ክን ለማዳን ድምፅ ለመሆን ነገ ማታ እንድትመጣ ፈልጋለሁ። ለምን ማርቆስ ዛሬ ስራ አለኝ ብሎ ገብቶ እዚህ ጋር ለነገ ቀጥሮ ነው ሄደው ነገ የማይደርስ መስሎት ነገ እንጠብቃለን። ኦኬ ስንት ሰዓት ነው ነገ? ላይ በዚህ ሰዓት አካባቢ ር እናደርግልሃለን። አዎ ዚስ ታይም በዚህ ሰዓት አካባቢ ቴክስት አድርጉልኝ። ማን እንደሆነች አላውቅም። ልጅቷ የሆነች ልጅ ሄሊያ ምናምን የምትባል ልጅ ልካልኝ ነው ቴሌግራም ላይ ገባሁት እና ሜሴጅ ተላክልኝ እና ከዛ ለመግባት አረንጓዴ ልብ ስም የላትም። አረንጓዴ ልብ ዋትሳፕ ላይ ነበር ሼር ያደረግኩልክ። ዋትሳፕ ነው እኔ እንጃ። ቴሌግራም ላይ ነው አሁን የሆነ ሰው ገባ ያለኝ እና እኔ ደግሞ ማለት ነው ከነገው ነገ ቀጠሮን ሰምተን የእሱንም ከሰማን በኋላ ቪዲዮ ልሰራ ነው። ቢካዝ እኔ ኃላፊነት ይሰማኛል። ታናናሽ እህቶቼን የማዳን ኃላፊነት አለብኝ። ፎቶክን ተጠቅሜ በዚህ ልጅ ፎቶ የሚያወራችሁ ይሄ ልጅ ነው እሱ አይደለም ብዬ ቪዲዮ ለመስራት ፎቶክን ለመለጠፍ ፍቃድህን ልጠይቅ ነው። አንድ የሚያስጠራው ፍቃደኛ ነህ ወይ? አረ ከሚገባ በላይ አመሰግናለሁ። እኔ ብለጥፈው ደስ ይለኛል። ይሄ ምንድን ነው ቲክቶክ ላይ ብለጥፈው ማለት ነው እሰራለሁኝ። አንተ ደግሞ ዲዩት አድርገው ወይ ሪፖስት አድርገው አንተነትህን እንዲያውቁ ፎቶ አድርጌ በዚህ ልጅ ፎቶ የሚያወራችሁ በዚህ አካውንት ይሄ ልጅ እንዳልሆነ እወቁ፣ ይሄ ነው ብዬ የሰራውን ስራ በሙሉ እዘግባለሁ፣ እናገራለሁ። ምክንያቱም ቢያንስ አንድ ሰው ማዳን እፈልጋለሁ። ምናምን ቪዲዮ ልኮልኛል የሰው የሴቶች ከመሀሉ አንድ በጣም የማቋት ጓደኛዬ ነበረች። ማሬ 80 ሴቶች ቪዲዮ አለው እያልሽ ነው? የተለያዩ 80 ሴቶች 83 ሴቶች፣ አንዷ ከአሜሪካ የምትገባ አንዷ ከዱባይ የምትገባ። ሁለቱን አውቃቸዋለሁ፣ ሌሎቹን አላውቃቸውም። ወይኔ ጉዴ ፈጋ። አንድ ግለሰብ ሆኖ ወይስ ግሩፕ ናቸው? ካምፓኒ ናቸው እንዴ? አንድ ግለሰብ አይደል እንዴ ማርቆስ? አንድ ግለሰብ 83 ሴት እንዴት ብሎ ስንት አመት ፈጀበት? 83 ሴት ሲቀርጽ በጣም ብዙ ሴቶች ነው እንደዚህ የሚያደርገው። መጀመሪያ በጣም ጥሩ ሆኖ ነው የሚቀርባቸው። ከዛ ቤተሰቦቹ ጋር ይተዋወቃል። ከዛ ወደ ቤተሰቡ ነው መጀመሪያ ቪዲዮ ምናምን የሚልከው እና እንደዚህ ያደረገ ምናምን ሳይሆን ትናንትና ነው ከትናንት ወዲያ የሆነ ሪከርድ አይቼ ልጅቷን በጣም ሲፈርዱባት ስላየው ነው ገባሽ? እኔም ለመናገር የመጣሁት ብዙም ሚዲያ ላይ የማውራት እንትኑ የለኝም።
ወይ ሰው የማንን ኔክድ ፒክቸር ነው አለ ያልሽ? እና ፕሮፋይሉ ቪዲዮ ላይ ያለው ልጅ ነው። ቆይ ወንድሜ ቆይ፣ እሷ እያወራች ነው፣ ትጨርስ፣ ጠብቃል። እሺ ማሪ ምን አልሽ? ፕሮፋይል የሚያደርገው ይሄ ቪዲዮ ላይ ያለውን ልጅ ነው ፕሮፋይል የሚያደርገው። እኔም በጣም ለምኜዋለሁ፣ ደውዬለታለሁኝ፣ ስልኩን ተቀብዬ ምናምን ፎሎ አድርጎ ነበር የላከልኝ። ለምንድን ነው የምትቆራረጠው? እና ያ ነው ስለሱ የማውቀው ነገር ይሄ ነው። እና ማስረጃ ምናምን ከፈለግሽ አለ እኔ ጋ አውሪኝ በውስጥ። እሺ ቁጥርሽን ለአበበች ላኪልኝ። ይኸውላችሁ ይሄ አካውንት የሱ ባንድ፣ ከዛ ሌላኛው አካውንቱ ደግሞ 232,000 ዜሮ። ማንንም ፎሎ አያደርግም ዜሮ። እነሱ ፎሎ ይመስለኛል ፎሎ ያደረግና ፎሎ ካደረጉት በኋላ እሷን ፎሎ ያደርጋል ቁጭ ብሎ፣ ሌላ ስራ የለውም። አኒሜሽን ነው ሀቢባዬ፣ እንደዛ አይደለም። ፎሎ እያደረገ ሳይሆን በብዛት አካውንቶቹን እየገዛ ነው እንጂ እየገዛ ነው፣ የሰሩ አካውንቶች እየገዛ ነው። እሱ እኛን የሚጀነጅንበት የነበረ አካውንት ነበረው። በሱ በልጁ ፎቶ የከፈተው የእሱን ቪዲዮ ምናምን የሚፖስትበት ከዚህ ጋር ካላችሁ ማለት ነው። ዱርዬው 24 የሚል አካውንት በእሱ አካውንት ይጀነጅናችሁ የነበረ ልጆች ካላችሁ እሱ ነው። እኔ በዱርዬው 24 ነበር ሲጀነጀን የነበርኩት። ኦኬ የዛሬ አመት ከ8 ወር ምናምን በፊት የዚህ ልጅ ፎቶ እየተጠቀመ አይደል? ዱርዬው 24 የሚል አካውንት ነው። የእሱን ፖስቶች ነበር የሚፖስተው፣ የእሱን ፕሮፋይል ነበረ። ከዛሬ አመት ከ8 ወር በፊት ነው እኔን ያገኘ። በጣም ብዙ ሴቶች ነበሩ የሚከተሉት ላይቭ ስር ገባለሁ ምናምን በትልቁ ያደርገኛል ምናምን፣ በቃ እንደዛ ነበረ ነገሩ። አንዴ እኔ ደግሞ ላውራ፣ ኢትዮጵያ ነው ያለው አለኝ። እግዚአብሔርን ቆይ ልነግርሽ ነው። እና ለምንድን ነው የእሱን ፕሮፋይል ፒክቸር የምትጠቀመው? ለምን እንደዚህ ታደርጋለህ ስለው ይሄ ልጅ አክስ ልጅ ነው እና እኛ ጀርመን ሀገር መድኃኒት ተደርጎበት በሴት እና እናቱ እየተንከባከበችው እንዳለች ሙሉ ፓራላይዝድ እንደሆነ የሚንቀሳቀሰው በሰው እንደሆነ እና ይሄንን የሚያደርግበት መጀመሪያ የእሱን ፕሮፋይል የሚያደርግበት ለበቀል እንደሆነ ማለት ይሄ መልኩ እንደተበላሸ ያው ከጊዜ በኋላ መጀመሪያ ላይ የእሱ ፎቶዎች እንዳልኩሽ ኤዲት አለው። ኤዲትም ያደርገዋል ፎቶዎቹን አንዳንዴ ማለት ነው። ሶ ከጊዜ በኋላ ሰውነቱ እየተለወጠ መጥቷል። የእሱ ከፎቶ እየተለወጠ ይመጣል ቪዲዮዎቹም ላይ ማለት ነው። ከዛ ምን ሆኖ ነው ስለው መጨረሻ ላይ ታሞ እናቴ ናት መላለሰ ነው ገበት እና ብዙ ሴቶችን ተበቅሎ አሁን ግን መጨረሻ ላይ በቃ ወደ ራሱ እየተመለሰ እና መጀመሪያ ላይ ግን የእሱ በቀል እንዳለበት እኔ ይሄ ታሪክ ሲናገረኝ አለቀስኩ። የኔን ታሪክ ትቼ ለዚህ ልጅ አልቅሻለሁ እግዚአብሔርን። ስለዚህ እሱ ለአክስቱ ልጅ ሊበቀልለት በሴት ነው የተጎዳው ነው የሚልሽ? አዎ። ስለዚህ ሴቶችን ሊበቀላቸው የአክስቱ ልጅ ስላበዱበት ሴቶችን ሊበቀላቸው መጀመሪያ ላይ እንደዛ ነው እና ልጁ እኔ በቃ ራሱ ላይ እንደሚጸዳዳ ምናምን እንደሚል በቃ ብዙ እንትን መንቀሳቀስ እንደማይችል ሜንታሉ እንደንትን እንዳለ በቃ በሴት መድኃኒት ማለት ነው። መሲ ባላገሯ 19 ቁጥር እኔ ማቀዋለው ዱርዬው 24 እነሱ ናቸው ቅራቁት የሚቀር አንቺ ኤቪደንስ ቪዲዮ እና ኦዲዮ ሪከርድ መረጃ ነው አይደል እንዴ? አዎ ማስረጃ ነው የምፈልገው። ዳትሲት አይ ሃቭ በቃ ዳትሲት። እሺ ግን አንድ ሰው በሌለው ናቸው ራቁቴን እየቀረጹ ሀቢባ ኢን ደ ሞርኒንግ ዌን ዩ ሴንድ ሚ ሜሴጅ እንደማይመቸኝ እኮ ጽፌልሻለሁ። ሞርኒንግ ላይ አይመቸኝም ስራ ነኝ ብዬሻለሁ አይደል እንዴ? እኔንም ማክበር ካለብሽ ማክበር አለብሽ። አላየሽውም? እየነዳው ነው ብለሽኝ የነበረ ሰዓት ነው እየነዳው የነበረ ሰዓት ብለሽ ቃላቶች ሰምተሻል። እኔ ደግሞ የራሴ ደግሞ አሀቭ ኤቪደንስ የላኩልሽን ዋትሳፕ ላይ ልኬልሻለሁ። ደረሰኝን የላክልኝ እኛ የምናወራው በቃ እኔ ይኸውልሽ እዚህ ጋር ፎርዋርድ ሰው የሚያቀኝ ሰው ፎርዋርድ ሲያደርግልኝ ለምሳሌ የሚያቀኝ ሰው ፎርዋርድ ሲያደርግልኝ
ገንዘብ አልረዳኋቸውም። የረዳኋቸውም ሰዎች እንደዚህ ፎርዋርድ ተረዳሽኛ መደማመር ከቻልሽ ደብል ሊሆንብሽ የሚችለው አትሊስት 3 ወይ 2 ኤቪደንስ አለኝ። ሀቢባ እንደ ህጉ መሰረት ያላት ሆስፒታል ወረቀት አላት እንደዚህ መሆኗ ምናምን ማውጣት እችላለሁ። አምጪና ማርቆስ ነው እንደዚህ ያደረገኝ የሚል ነገር ካለ ኦኬ፣ ይሄ ነው ኤቪደንስ። ለማንኛውም እኔ አንድ ነገር ላስረዳሽ። ነገ ሌላ ቀን ማለት በቃ ነገ ማድረግ እንችላለን። ችግር የለም። ነገ አትመጣም። እኔ በእርግጠኝነት እነግርሃለሁ ስለማትመጣ። እኔ ይኸውልሽ አንቺ ብለሽኝ ሳይሆን ራሴ ለራሴ ስለማትመጣ አውቃለሁ። ብዙ ጊዜ ምንም ስለ ሪስፔክት አታውራ፣ አታውቀውም ማለት ነው። ኤቪደንስ አለኝ። ያንቺ ፖሊሲ ማውጣት የምችለው ኦልሞስት 3 ዓመት በላይ ነው አይደል? ስለዚህ ደግሞ ሁሉንም ማውጣት አለሁኝ። አያሳስብካለሁ። በቃ ካለሽ ታገሽኛ ታዲያ። ያንተም ደግሞ ፋይሎች መጣ ወላ እዮብን ይዤ እመጣለሁ። እዮብን እመጣለሁ። ጓደኛ እዮብ ይመጣል። ስለአንተ የሚያውቅ እዮብ ይመጣል። ሴቶቹ ደግሞ ስሙኝ እናንተ ሴቶቹ ማለት ነው የምታመጡት ያኛውን ልጅ ቆንጆውን ልጅ ፎቶውን የሚጠቀምበትን ልጅ ጓደኛው ይመጣል። ማንንም ማንኛውም ኤቪደንስ ከቴክስት ከቮይስ ከቪዲዮ ሪከርድ የፈለግሽው ነገር ሪሲትም ኤክስትራም ከፈለግሽ ቅድም እኔን አሁን ስትናገሪ ሰምቻለሁ። ሰው ፎርዋርድ እሺ አይደለም እሺ ሆል ቲንግስ ደግሞ ምን አለ መሰለሽ ሰው በሌለበት እኔ ሞርኒንግ ላይ ስትልኪልኝ እንደማይመቸኝ ነግሬሽ ነበር። አክብሬ ዛሬ እንደማንመጣ ነግሬሻለሁ። ነገ ነው ብዬ ነው የማስበው። ስራ እውነት ስራ ከሆንክ ምን ታደርጋለህ? ሀቢባ እኔ ካመንሽኝ እመኚኝ። በቃ እኔ ነገ ግን አንዴ መናገር የምፈልገው ነገር አለ። ቻንስ እንስጠው። ነገ ካልመጣ አይደለም ሀቡ እሱን አይደለም እኔ መናገር የምፈልገው ነገር አለ። እሺ ቢኒያም ጌታቸው ቢኒያም ጌታቸው ለመሆን ክሷ ፕሩፍ የሚባል ሰው አላውቅም። አብሽሪ እኔ ሰው ይዤ እመጣለሁ። ጓደኛው አብሮ የነበረው እስካሁን ድረስ በደንብ ጮኸሃል። ነገ ብለሃል። ነገ ማንኛውም መልካም ጊዜ ቻው። ምንም ችግር የለውም። ቁጭ በል እኔ ስድብና እንትኑ እንዳለ ቮይስሽ እኮ አለኝ እኮ። ስለዚህ አታስቢ፣ ችግር የለውም። እኔ ሰለብሬት ስለዚህ ነገ ንገናኝ። መልካም የሴቶችን ህይወት አታበላሽም። እኔ እያለሁ አለሁልክ፣ ሁሌም እከተልሃለሁ። ምንድነው አራሩጠሽ ወጣሽው እኮ አይደለም። ማስረጃ አለኝ አላለም? ይኸውልህ የምን ማስረጃ ነው? ምን ማስረጃ? ሴቶች ላይ የሚደረገው ነገር ቲም ሚዲያ ላይ አናውቅም። እንደ ምን ሆነሽ ነው? ማሳቂ ከሆነ ልንገርሽ፣ ማነው ልጁ ከታች አሳረኛው እያለ ይጽፋሉ። ማን ነው አሳረኛው? አይደለም፣ ይሄ ማርቆስ ይባላል። እኔ ራሴ ሳውቀው የት ነው የሚኖረው? ጀርመን ነው የሚኖረው። እኔ ሳውቀው 1 ዓመቴ ነው። እርዳታ ብሎ ይገባል፣ ቃል ይገባል። 50,000 ብር እርዳታ አይከፍልም። ደረሰኝ አምጣ ሲባል አስገብቻለሁ፣ ደረሰኙን አልያዝኩም ይላል። ይኸው ደረሰኝ አሁን የላካቸው ለሴቶች የላከው ብር ነው። ለእኔ ግን እርዳታ ቃል የገባህልኝ የተመዘገብከው 50,000 ፊት አውራሪ ቤት ገብቼ አንዲት እናት እየረዳን 50,000 ቃል ገባ። ከአንዴ መማር ልጆቹ አሁን ምን ሆኖ ነው? ልጆቹ ሴቶቹ በቃ በሆነ ቆንጆ ልጅ ፍቅር ውስጥ እየገቡ ከዛ ቪዲዮ ኮል ሲያወሩ እየቀረጻቸው ያልሆነ ማለት ሌላ ነገር ሳይሆን በቃ ላይ ፌንጅ ተይዟል ምናምን። አዎ ፌንጅ ተይዟል። ፌንጅ ተይዟል። ምንድነው ፌንጅ ተይዞ? ቪዲዮ ተይዟል። በቃ አልፈልግም ሲሉት ፎቶ አላችሁ እናንተ? የልጁ ፎቶ አላችሁ? አለኝ። አዎ አውጭ። አሁን አይደለማ ነገ ማስረጃዎቹን ያው እርግጠኛ ናቸው ልጆቹ ቪዲዮ እንደያዘባቸው። አንቺ እኔ ማስረጃ ተልኮልኛል፣ ቴሌግራም ላይ አበበች ልካልኛል። ሪም ቆይ፣ ይሄ የተለመደ ነገር ስለሆነ ልጆቹን ሳያቸው ምንም ፎሎ የላቸውም ሁላቸውም። ግን 44,000 ፎሎ አላት። ፌክ አካውንት ነው ከፍተው የመጡት የሚባል ነገር እኮ አለ። እንዴት ነው? ዝም በይ፣ ምን አገባኝ? አንቺ ስታወሪ ያላፈርሽውን የሰው ስም ለማጥፋት እንደወት የመጣሽው በአካውንትሽ ላይ፣ እሱም በአካውንቱ ይመጣል፣ አንቺም በአካውንት። ሀቢባ እንደዚህ አይነት ክስ እንዳትቀበይ። ለምን ከዚህ በፊት የብዙ ሰው ስም እኔ ልጁን በደንብ ነው የማውቀው። ኦኬ ልጁን መረጃውን ያምጡ እኮ አልኩሽ። ሰጥተውሽ ከሆነ አንለቀውም። ልከውልኛል መረጃውን። ሀላስ በቃ ግን በአካውንታቸው እነሱ የሚምጡ ለምን ይፈራል? አልነጋገርም። አንደኛ፣ ሁለተኛ ነገር እነዚህ ሴቶች ቤተሰብ አላቸው።
ማንነታቸው ለምንድን ነው በቪዲዮ ያላቸው አካውንት ላይ የሚወጡት? አበበችን እኔ ችግር የለውም አልኩሽ እኮ ግን አውቀው እንደሆን ብዬ እንጂ አካውንታቸውን የምታውቂ ከሆነ አንቺ ሁሉም መረጃ አግኝተሽ ከሆነ ችግር የለውም። ብዬ ለምን እንደሆነ ልንገርሽ፣ የሰው ስም እንደዚህ መጥተው ተሰባስበው በግሩፕ የሆነ የጠሉትን ሰው እንደዚህ ስለሚያደርጉ ምናልባት እንደዚህ ነገር ከሆነ አጣርጎ ማለት ፈልጌ ካላቸው መልካም ነው። አንደኛ እኔ ማስረጃዎች ይዣለው። ሁለተኛ ነገር ራሱ መጥቶ አምኗል። ከስዊትና ከአበበች ጋር አንድ ላይ ነበር አብሮ ሲሆን ሲጀምር እንዴት መሰለ የሚጀምረው በአንድ ቆንጆ ልጅ ፎቶ የልጁን ፎቶ እንዳለ ከኢንስትግራም ላይ ወርደው በሱ ፎቶ ነው ከሴቶች ጋር የሚጀናጀነው። ከዛ ሴቶቹ እንዲወዱት ካደረገ በኋላ አሁን ለእንትና ለአበበች 17,500 ድርሃም ልኮላታል ከጀርመን ለኢቃማ ማሰሪያ በተለያየ ጊዜ አስልተነዋል። ለእኔም ደረሰኙ ልኮልኛል። ሴቶቹን በብርና በቆንጆ ወንድ ፎቶ ነው የሚያታላቸው። ከዛም በኋላ ልክ የራቁት ቪዲዮ ከያዘ በኋላ ማስፈራራት፣ መሳደብ፣ ዘር ማንዘራቸውን ለቤተሰብ ልካለው። አሁን የዌያሮፕን ለወንድሟ ልኮባታል ቪዲዮዋን። ስዊት ደግሞ መድኃኒት ጠጥታ ሆስፒታል ገብታ ነበረ። ለእናትሽ ነው የላከብሽ? ለማን የላከብሽ ያንቺን ቪዲዮ? ለእናቴ ልኳል። ለእናቷ ላከባት። ኢትዮጵያ ውስጥ ነው የምትኖረው እቺ ልጅ። እኔ እንደዛ አሁን ብዙ ሴቶች እየሞቱ ነው። ገባኝ። አሁን እኮ በፊት እንደሚከሰሰው እንደዚ አይነት ጋጋታ ለመፍጠር እንደዚ አይነት ነገር መስሎ እንደዚ አይነት ነገር ከሆነ አይዟቸው፣ እኛም ከጎናችሁ ነን፣ ሀቃችሁን እናወጣለን። እናቶች አሁን ችግር የለም ነገ ብሎ የለ አቡ ነገ እኮ ነገሩ ቀረለችም። ነገ የሁለቱም ደግሞ ይመጣል። ችግር የለውም። ካልመጣ ግን የልጁን ፎቶ ለእኛ ትሰጭናለሽ። እማዬ ትሙት ትሰጣችኋለሁ። እኔም ስለጥፌ ቪዲዮ ሰራለሁ። ቪዲዮ ለጥፌ ቪዲዮ ሰራለሁ። በዚህ ልጅ ፎቶ የሚያናገራችሁ ይሄ ነው ብዬ ሽማግሌ ትልቅ ሰው እኮ ነው። አቡዬ ከፈለግሽ የልጁን ቁጥርና የፍቅረኛውን ቁጥር ዋትሳፕ ላይ ሼር አደረግልሻለሁ። እነሱ ከዚህ በፊት ነግረዋለሁ። እሱ አሳዝኖኝ ነው፣ እኔ ማርቆስ አሳዝኖኝ ነው። እነሱን ክፉ አድርጊያቸው ብሎክ አድርጊያቸው ቁጥራቸውን እንትን ብዬ ነበር። ከእንደገና ነው ያገኘዋቸው። በጣም ስለምወደው እነሱ ነበረ ክፉ ያደረግኩበት ሰዓቱ። እርጅ ማውራት ስላልቻልኩ ነው ስራ ላይ ግን ኤቪደንስ ደረሰ ላልሽኝ ግን ከ20 በላይ ሪሲት ልክ ያለው የእነዚህ የሁለቱም ሴቶች ደግሞ አለኝ ኤቪደንስ በምን አይነት መንገድ እንደነበሩ። ስለዚህ ነገ አርጊልኝ፣ ችግር የለም ነገ አርጊልኝ እና መምጣት እችላለሁ። ዛሬ ያው አንቺ ይኸውልሽ ስለ አንቺ ጉዳይ በጣም መረጃ ስላለኝ እልክላታለሁ። ያሉትን ነገሮች ልኬ እናወራለን። ምንም ችግር የለውም። እስከ ጥግ አስኬዳለሁ። ከአበበች ጎን ያለችው ደግሞ አለኝ ኬት እንዳመጣው ከኔ ጋር እስከ ጥግ አስኬዳለሁ። መደማመጥ ከተቻለ ሚዩት አድርጉ። ልንገራችሁ ማርቆስ፣ እነዚህን ሴቶች ታውቃቸዋለህ አታውቃቸው? እኔ ሁሉም ኤቪደንስ አለኝ እኮ አልኩሽ እኮ ሀቢባ። ለምን ኖረክ? ለምን ስላለኝ ነዋ። ፊት ያለችውም ከችግሯም ገበያ ላይ የነበረችው ሽያጭ ላይ ቴሌግራም ላይ በደላላ የፈለጉትን ከዲያስፖራ ጋር ማውራት አልችልም። ሀቢባዬ ሴት ልጅ ማውረድ ነው። እንዴት አድርጌ እንደለወጥኳት እኮ የእናቷ እንኳን ቮይስ አለ እኮ። አንተን ካገኘ በኋላ እኮ ሰክራ ሌሊት የምትመጣው የምትንገዳገደዋ ሙስሊም ልጄ ከጫት ከተለያየ ቦታ እንደለወጥክልኝ ከኋላ ኤቪደንስ አለኝ፣ ቮይስ አለኝ እኮ። እንዴት ነው ማለት ስዊትን ማለት ነው ከጫትና ከመጠጥ ለወጥ። እሺ ከዚህ በፊት ደግሞ እንትናን ራሱ አበበችን ራሱ እኔ ነኝ ከመጥፎ ህይወት ያወጣኋት ስትል ነበር። ከመጥፎ ህይወት ብያለሁ። ሁሉንም ሴቶች አንተ ከመጥፎ ህይወት ያልኩበት ምክንያት ከነበረችበት ስታንዳርድ የነበረችበት ነው እንጂ ዱርዬ ነች እና ሌላ ወንድ ስታወራ አላልኩም እኮ። የተከራከራችሁ ያላችሁ ከቅድም ጀምሮ ስናገር ነበረ። ሪሲት ስትሆንሽ እኔ ይኸውልሽ ሀቢባ አንድ ነገር ላስረዳሽ። አንቺ ራስሽ ፎልት አለብሽ። ስህተትሽ ምን እንደው ታውቂያለሽ። ከአንድ ወገን ነው እየሰማሽ ያለሽው። ወርቅ ገዛሽኝ ሪሲት አለኝ። ሪሲት እኮ እየላኩልሽ እኮ ነው የወርቁን። እንዴት ነው we are not talking about the receipt. Okay, ደረሰኝ። ስለዚህ ይኸውልሽ የላኩላቸውንም ሪሲት ገንዘብ እኮ እህቶች እንኳን የሉኝም። ስለዚህ ኢሉሚናቲ ስለሆንክ ነው አንተ በሰው ህይወት የምትጫወተው። ማንም አይሰማህም። ስለዚህ ይኸውልሽ ሪሲቶችን ያቸው ነገ ቅጠሪኝ እና ይኸውልሽ የተቀሩትንም ሰብስቤ ዶኪመንቶች የ3 ዓመት ወደ አለም የ4 ዓመት ይኖረኛል። የእያንዳንዳቸውን ማምጣት እችላለሁ። በአንድ ሳይድ ብቻ አጣሪው ስራ ላይ ስለሆንኩ ነው። ደብል ስለሆነ ሳይሆን አጣሪ
ላውራ ፕሊዝ። ማሰራት ካለብሽ አጣሪ። ይኸውልሽ ለምሳሌ አበበች ለተባለ ይኸውልሽ 2 ነው የከፈልኩት። ለምሳሌ እንደምረው በዚህ ጋር ቁጭ ብለን ብንል ማለት ነው መጀመሪያ 1600 ላኩላት የመጀመሪያው። ከዛ ደግሞ 8000 ላኩላት። ቆየና ደግሞ ግማሽ ሲመለስ 4100 ሲመልስ የተቀረውን ደግሞ 9500 ነው። የተቀረውን አስቢው ወደ 5000 ላኩላት። እንደዛ አይደለም። ስለ ገንዘብ የምታወራው ለምንድን ነው? ዊያርና በቃ ስለዚህ ይኸውልሽ እኔ ይኸውልሽ ያለ ምክንያት ይኸውልሽ እኔ ከማንም ገንዘብ የተወሰድኩ አይደለም። አንድ ያስረኝ እያወራን ያለ ነው ስለ ገንዘብ አይደለም፣ ስለ ሴቶች ህይወት ነው። የሴቶችን ቪዲዮ እየቀረጽካቸው ይኸውልሽ የሴቶች ቪዲዮ ካለ ቪዲዮችን አምጪ ይኸውልሽ ሀቢባ አንድ ነገር ላስረዳሽ። እኔ አለቃና እንጀራዬን ትቼ ነው እዚህ ጋር የማወራው። ኧረ የምን እንጀራ የምን አባ እንጀራ ባይሆን የምትዞር ነገር እንጀራ ሁላ አለኝ ሰለብሬት ያደለውም ሰለብሬት ያደለው እኔ አሳይሃለሁ። የሁሉም ሪዝን አለኝ አልኩሽ እኮ የሁሉም እኔ አሁን ከቻልሽ ማለት ነው እኔን ካከበርሽኝ አንድ ነገር ሀቢባ ካለ ታምጣና እዚህ ጋር ታርገው እኮ አልኩሽ እኮ። አንቺስ ባላየሽ ከሆነ ኦኬ። እኔ እዚህ ጋር እየተከራከርኩ ያሉት በአንድ ወገን ከመወገን ሰምተሻቸዋል። ማስረጃ ተልኮልኛል። ሰምተሻቸዋል አይደል ሀቢባ? ቆይ አይደል ፕሊዝ፣ ሰምተሻቸዋል? እንደ ሰውኛ እንደ ተማረና ሰምተሻቸዋል። ሪሲት ብለሽ ስታወሪ ነበረ። እኔ በክሬዲትም በምንም የምወስድ ሰው አይደለሁም። አንድ እኔ አንድ ቃል አይደለም የማወራው ስለ ሴቶች። እሺ ስለ ሪሲቱ አላወራም። ያወራሽ ቅድም ስለሰማሁት ነው። ሰዎች ይልኩልኛል እኮ ሀቢባ፣ ሰዎች ይልኩልኛል እኮ ቮይስሽን እዚህ ጋር ሪሲት ስለተባለውም ልኬልሻለሁ። ቅድም አዳምጪኝ። አይ ሀብ ኤቪደንስ ስለሌሎቹ ደግሞ እዚህ ጋር ከመጀመሪያው ጀምሮ ከስዊት ጀምሮ ከሌ አልልሽም። እያንዳንዳቸው ቴክስት የስዊት ፋሚሊ እናቷ ሪከርድ አለኝ ከነበረችበት ህይወት እንዴት እንደለወጥኳትና እንዴት እንዳመሰገነችኝ አለኝ። ከ20 በላይ ከፈለግሽ ግልጽ ነዋል። ዌሮፕ የምትባለው ደግሞ እዚህ ጋር ብሎክ አድርጌዋለሁ በሌላ አካውንት በሌላ ሶሻል ሚዲያ ስትል ነበር። ለምሳሌ አይደል እኔ ሶሻል ሚዲያ እሱንም አፕ ልክልሻለሁ። ስለሷም ልጅ ደግሞ ያለኝን ዲቴል ጋዘር አድርጌ ልክልሻለሁ። ኦልሞስት ከ4 ዓመት በፊት የነበረ ስለሆነ ማለት ችግር የለውም አለው። ስለዚህ ነገ እናንተ ነገ ዛሬ ነገ አይደለም ዛሬ አንቺ ስራሽኝ ኳር ለምን አንተ አታዘንም እኛንም ዛሬ አንቺ ደግሞ ካላዘሽኝ እኔ ይወጣል። ስለዚህ ለማንኛውም ሰው በሌለበት ሀቢባ ትፈርጂ ከሆነ ማርቆስ ትክክለኛ ስራ ላይ ነኝ ሀቢባ። የናይት ሺፍት ስራ ነኝ። ሞርኒንግ 6 ሰዓት ነው የምወጣው። በቃ ነገ እንገናኛለን። ነገ ከዛ ውጭ ግን ይኸውልሽ መስመጣቸውን ሲያረጋግጥ ነው በትክክለኛ ማንነቱ የሚመጣው። ሰውየው ሽማግሌ ነው። ፎቶውን አወጣዋለሁ፣ ግን መጀመሪያ እሱ መጥቶ እዚህ ጋር ይነጋገር ከኛ ጋር። ገባችሁ? ዋትሳፕ ላይ ፕሊዝ አይ ሃቭ ወርክ ስላለኝ ነው። በጽሁፍ አንዴ በቮይስ እመጣለሁ። የእነሱን ፋይል ዘረግፈዋለሁ፣ ይዤልሽ እመጣለሁ። ሀቢባ እስከ ነገ ብቻ ታገሽኝ ምናምን እያለ ነው፣ ግን እየሰማ ነው። እዚህ ጋር አለ፣ እዚህ ጋር እየሰማ በዋትሳፕ መልስ እየሰጠኝ ነው። ያው አሁን ለሚለው ነገር እንዴት ነው እየሰማ በዋትሳፕ መልስ የምትሰጠኝ? እኔ ግን የምር ፎቶክን ለጥፌ ቪዲዮ እሰራለሁ። ምክንያቱም እህቶቼን የማዳን ኃላፊነት ስላለብኝ እንዲጠነቀቁ ከአንተ እንዲጠነቀቁ። ልጁንም መለጠፍ ከፈለግሽ በዚህ ፎቶ የሚያወራችሁ ልጅ ብለሽ መለጠፍ ከፈለግሽ ልጁን አስፈቅደሽ መለጠፍ ትችላለች። ብዙ ጊዜ በዚህ ፎቶ የሚያወራችሁ ልጅ ይሄ ነው እና ሴቶች ተጠንቀቁ፣ እንደዚህ ያደርጋል፣ ይኸው ማስረጃዎች ብዬ እኔ ማስረጃዎች ተልከውልኛል፣ ምን እንደሚያደርግ ሴቶችን እንዴት እንደሚያደርግ። ይሄኔ በሱ ራሷ ያጠፋት ሴት እኮ ትኖራለች እኛ ሳናቅ። ያ ሊኖሩ ይችላል። አንቺ አሁን ጥንካሬሽ ነው እንጂ ከፖስተብሽ በኋላ ራስሽን ያላጠፋ ለቤተሰብ ልኮብኛል። እዚህ ልጅ ራሱ ቤተሰቦቿ ጋር አየሽ። አሁን አንቺ ምናልባት ራስሽ ላይ ስለሰራሽ ፐርሰናሊቲሽ ስትሮንግ ስለሆነ ራስሽ ላይ ቀድመሽ ስለሰራሽ ይሄንን አለፍሽው። ስስ ፐርሰናሊቲ ያላት ሴት ደግሞ ራሷን ታጠፋለች። ብዙ ሴቶች ራሳቸውን እያጠፉ ነው። በእንደዚህ አይነት ወንዶች ራሳቸውን ከፎቅ ላይ እየጣሉ ነው። በእንደዚህ አይነት ወንዶች መርዝ እየጠጡ ነው። ብዙ የ17 ዓመት የ19 ዓመት የ21 ዓመት ህፃን ሴቶች ማለት ነው በእንደዚህ አይነት ወንዶች አቢዩዝ እየተደረጉ ራሳቸውን ያጠፉ ነው። በምንድን ነው? በቀላል ነገር አታለው ፍቅር ሰጥተው ሸውደው ፍሪ እንዲሆኑ እንዲያምኗቸው ያደርጓቸውና ፕራይቬት ፓርታቸውን ይልካሉ። ወይም አሁን አንቺ ልከሽ ሳይሆን ቪዲዮ ኮል ስታወሩ በፊት ለፊት መጀመሪያ እንደዛ ነበረ። አልጨረስኩልሽም። እኔን ታሪሽ
ማርቆስ አንድ ነገር ልንገርህ አቶ ቢኒያም፣ እኔ ሴሌብሬቲ አይደለሁም። የኔን ቪዲዮ ብታከፋፍል ብትውል ሴሌብሬቲ አይደለሁም፣ ማንም አያገኝም። ገባክ? እኔ ግን መቼም አልፋታም፣ መቼም ማለት ነው ለሌሎቹ ስል እኔ ሌሎቹ እንዲጎዱ በፍጹም አላደርግም፣ የትም ቦታ ላይ። ጀርመን ላይ ደግሞ እንገናኛለን እኔ እናንተ እና ለወንድሜ ይልክለታል። ወንድሜ ከዛ ወንድሜ ምንድን ነው? ምክንያቱም እኔ እንዳልኩሽ ከጊዜ ወደ ጊዜ በጣም ዲፕሬሽን ውስጥ እየገባሁኝ በቃ በጣም እንትን ብያለሁ። ገባሽ? ከዛ በቃ በየጊዜው እንትን የሚልሽ ኢቨን እኔ ትልቅ ሰው መሆኑን እንኳን አክሰፕት አድርጌዋለሁ። ከጊዜ በኋላ ሳየው እኔ ያወራሁት ከፎቶ ባለቤት ጋር አይደለም። እኔ ፖዚቲቭ ቲንከር ነኝ ሲጀመር ማለት ነው። ከፎቶ ጋር አይደለም ያወራሁት። በሀሳቤን የተጋራኝ ያወራሁት ጥሩ የሆንክልኝ አንተ ነህ። ስለዚህ ኢትስ ኦኬ ችግር የለውም ብዬ አንቺ የሆነ ጥፋት አጥፍቶ አንቺ አክሰፕት ስታደርጊው ጭካኔውን ልክ ነው የሚያሳይሽ። እንዴት? አዎ አንቺ ጥሩ በሆንሽለት ቁጥር እሱ በጣም መጥፎ እየሆነብሽ ነው የሚሄደው። ምክንያቱም ውስጡ ያለው መንፈስ ነው ማርቆስ ውስጥ ነው አሁን ትክክለኛ መንፈስ። ምክንያቱም ኢሉሚናይቲ ነው ሲጀመር። አይ ግን የመጀመሪያ የልጁ እናት ያደረሰችበት ነገር ነው አለ፣ ትራውማ አለበት። አዎ ማለት አስራ ትገርፈው ነበር ምን ታረገው ብቻ የሆነ ነገር ደርሶበታል በልጁ እናት። ለዛ ነው በቀለኛ የሆነው። አውቁ አስራ አሰቃይተው እንደ እንጀራ እናት እያሰረች እየገረፈች መከራውን አብረታው። ምክንያቱም አንድ ሴት ሁለት ሴት ሁሉ የሚበቀለው እንደዚህ አንድ ሴት ሁለት ሴት ቢሆን ኖርማል ነው። ሴት ጥላቻ በተከታታይ ሴቶችን የሚጎዳ ከሆነ ይሄ ሰው የሆነ ነገር አለበት። ሲጀመር ቶክሲካም ነው ይሄ። ገባሽ አይደል? በጣም በቃ ሴት ልጅ እንድትኖር አይፈልግም። ለእኔ በአፌ ብሎኛል። ሲጀመር የሚረጭብሽ ቃላቶቹ ራሱ መርዝ ነው። እናትሽ ትሞታለች፣ እናትሽ ትታነቃለች፣ እናትሽ ትደፋለች። ያንቺ አለም አያዩም። እግዚአብሔርን ከጠላቴ ጋር ማን ያልቀጥልም። አንድ ቀን እናትሽ ትታነቃለች ካለኝ እሱ ሄዶ ይታነቃል እንጂ አብሬው ከሱ ጋር እንትን አልልም። በእውነት እንዴ እንደዚህ አይነት ሰው አንድ ሰው የቀልድ እያለማመደሽ ነው የእውነት የሚያደርገው። የቀልድ እገልሻለሁ የሚልሽ ሰው አንድ ቀን የእውነት ይገልሻል። ስለዚህ የቀልድ ቢሆን ሰዎች እንደዚህ መስመራቸውን እንዲያልፉ መፍቀድ የለብንም። ኖ የመጀመሪያ ቀን የቀልድ ይህንን ቃል ሲያወጡ አስቁመናቸው ባውንደሪያችንን ካላጠረን የእውነት ያደርጉታል አንድ ቀን። እኔ እውነት አጠገብ ያሉ ልጆች ራሱ አንዳንድ ከምን አይነት ሰው ጋር ነው የምታወሪው ይሉኛል። እንዳልኩሽ እውነት የምር የኔን ሁኔታ ከጊዜ ወደ ጊዜ አለ። ምክንያቱም እኔ እንዳልኩሽ እየሄድኩኝ መወድቅ ሰው ነበርኩኝ። በቃ እየሄድኩኝ መደገፍ አልችልም ነበረ። በቃ እየሄድኩኝ እና ከዛሬ ነገር ሞቴን ነበር የምጠብቀው ማለት ነው። አንዳንድ ጊዜ ለራስ ሽራር እኔ ዛሬ ይህንን ታሪክ የዛሬ 3 ዓመት ብሰሚው እያለቀስኩ ነገር እችላለሁ። አሁን ግን አላለቅስም። እናቱ ደቼ ታልቅስበት አላለቅስም። በፍጹም ነው የማላለቅሰው። ያለቅሳታል። ባለቅስና ብነግርሽ ደስ ይለኝ ነበር፣ ግን ነው በፍጹም ኔቨር። ሲጀምር እኔ ያለቀስኩበት ዘመን ራሱ ይቆጨኛል። እና እየሄድኩኝ ከዛ በቃ ጓደኞቼ በየጊዜው መታመም ጀመርኩኝ። ሬዚስታንስ አጣሁኝ ምናምናም። ከዛ ጓደኞቼ ከምን አይነት ሰው ጋር ነው የምታወሪው? እኔ ገባሽ በየጊዜው አዳዲስ በጥፋት ላይ ጥፋት እየተደራረቡብኝ መጡ። ምክንያቱም ወንድሜ ጋር ብዙ ነገር እንዳይደርስ ከወንድሜ ጋር ብዙ ነገር ያወራሉ። ይቅርታ አድርጊልኝና ማለት ነው በትም ወርቅም የለውም። ለማን ነው ለአንቺ ነው የተገዛው ይሄ ወርቅ? አበበ ይህንን ስዊት የሚያሳያል ለእኔ የሚያሳያል። የደረሰኝ ነገር እኮ የለም። እኔ ጋር ወርቅ የለም እና ምን ይሄ አይደል? ቆይ አንዱ ይሄ ጆሮ ተዘግቶ ተቆልፎ ለአበበች ነው፣ ተከፍቶ ደግሞ ለእንትና ነው የተላከላት። ከሪም ነው የገዛው መሰለኝ። ሪሚ ከአንቺ ነው የተገዛው ይሄ ወርቅ? አልተገዛም። ወርቁና ብሩ ውስጥ እኔን እንዳከችኝ 5 ሳንቲም አላየውም። ባይኖሮ ጥሩ ነበር። ይሄ ከሺን ነው። እኔ ሺን ላይ አይቼዋለሁ ይህንን ወርቅ እራሱ የተለያየ ይሄ ነው ዶክመንት አለኝ ያለው ፋይል አለኝ ዶክመንት። እኔ አልዋሸሁም። እነሱ ለአንቺ ብር እንዴት ሰጠሽ ጋነነ ቪዲዮ እሱ ጋር የለም። አሁንም እኔ ቪዲዮዎች ላይ ማለት ነው ባለፈው ሪከርድ ተደርገው የተፖስቱ ቪዲዮዎች ላይ አበበች እሙሟን ልካለ ተፈረችው ቪዲዮ እሙሙ ምናምን የለው። አሁንም እስኪ ሌላውን ሪከርድ አርግታችሁ ሞክረውና ተደርጎ ተፖስቶ ሰምቼ ነው። አሁን ይሰራል። አይ ያልሰማ ልጅ ነው። እኔ ያው አረጋገጣችሁ ይሄ ነው ልጁ። ራሴን በትልቁ ላርገድ የሚያፈረች
ያስፈራጥናል። ዋሀብ ምን ተፈጠረ? የተፈጠረውማ ያንተን ፎቶ እየተጠቀመ ነበረ። ትራይ ማይ ቤስት እኔ አይደለሁም በማለት ለማስተካከል አይሰሙም እና እኔ አይደለሁም ስትላቸው ምን ይሉሃል ሴቶቹ? አንተ አለመሆንክን ስትነግራቸው አንዳንዶቹ ላይክ አሮ ነው ላይክ ከእሱ ጋር ባኬን ፎርት ምናምን ለእሱ ያግዙና እኔን ያሰድቡኛል። ከዛ ወጣው ማለት ነው። ልጁ ትንሽ ያሟል መሰለኝ ማርቆስ ነው ምናምን የሚባለው ማለት ነው። እና አይሰሙም። እንደዚህ ላይክ የሆነ ልነግራቸው ምናምን ስፈልግ ላይክ እንደዛ አይደለም እንደዚህ ነው ምናምን ብዬ ልነግራቸው ስፈልግ ስለማይሰሙ ተውኳቸው ማለት ነው። ላይክ ስና ማይ ፕሮብለም። ድምጻችሁ ራሱ እኮ አይመሳሰልም። አሁን ለምሳሌ እሱም በድምፅ ሲያወሩት ቆይተው ከዛ አንተ ስታወራቸው ድምጻችሁ ራሱ አይመሳሰልም። እንዴት ነው አንተና ማርቆስ ትተዋወቃላችሁ? አትተዋወቁ? ላይክ ስለ ማርቆስ ልንገራችሁ ማለት ነው እንዴት እንደምንል እኔ አላውቀውም ምናምን፣ ግን ወደዚህ ወደ አሜሪካ ገና የመጣው 16 ዓመት ይሁን ምናምን ላይ 17 እንደዚህ ዓመት ላይ የሆነች ልጅ ነበረች ወደ አሜሪካ መምጣት የምፈልግ ማለት ነው። እና የሆነ ነገር እንዳደረግለት ኢንፎርሜሽን እንዳጠያይቅለት ፈለገ እና በዛ ነው መጀመሪያ ጊዜ ያናገርኩት። ስሙ ቢኒያም ነው የሚባለው። ቢኒያም ብሎ ነው እንትን ያለው ምናምን እና ላይክ የልጅቷን ኢንፎርሜሽን ሌላ ሰው አናገርኩለት። ከዛ ቺታ አረገችብኝ ምናምን ብሎ ዝም ብሎ ቀብጣጠረ ማለት ነው ሰውየው። ከዛ እኔ አንተ ሀገር ነው የምኖረው ብሎ እንገናኝ ምናምን አለኝና ከዛ አልተገናኘንም። ይሄ ቆየ እንትን ነው ማለት ነው። እና አልተገናኘንም ምናምን። ከዛ በኋላ ሰው የሆነ ውሸት ብቻ ሆነብኝ። ከዛ የሆነ ብር ላክልኝ ምናምን አለኝ ማለት ነው። ጨረሽ ታሰር ያለው ብር ላክልኝ ምናምን ሲለኝ ዝም አልኩት ማለት ነው ሰውየው። ከዛ ቴሌግራም ነበር እንደዚህ ያወራ ነው። እና ከዛ ኳስ ወዳለው የሊቨርፑል ደጋፊ ነኝ እና እንደምታዩት ከዛ በኳስ ትንሽ አወራኝ ስለ ሊቨርፑል እንደዚህ ሊያወራ ምናምን ፈለገ። ትንሽ አወራ ምናምን ከዛ ተውኩት። ነው ላይክስ አላናገርኩትም ፎር ዋይ። ከዛ የሆነ ሰዓት ላይ እኔ ፕሮፋይል ፒክቸር አድርጎት ነበረ ፕሮፋይል ፒክቸሩ ላይ ማለት ነው ላይክ ከዛ was like that's weird የኔ ፕሮፋይል ፒክቸር ተጠቅሞ ነበር እና ከዛ እኔና ጓደኛ የገባን እና ሰደብ ነው ማለት ነው በደንብ አድርገን። ከዛ በኋላ ብሎክ አድርጌው ምናምን ረስቼዋለሁ ማለት ነው። ግን ኢንስታግራሜን እንጠቀም ነበር። ኢንስታግራም ላይ ፖስት አደርጋለሁ ማለት ነው። እና እንትን ነው ፕራይቬት አይደለም ኢንስታግራሜ። ከዛ እዛ ላይ የምለጠፈውን ስክሪንሻት አደርገዋል እና ብዙ ፕሮፋይል አለው ላይ ለ2 ለ3 ዓመት ለ4 ዓመት የምለጠፈውን ነገር ስክሪንሻት እያደረገ ሴቭ ያደርገዋል። እና ላይክ ሰውን ሲያሳምን ደግሞ ማለት ነው ላይክ ደላላ ቢሆን ይወጣለት ደላላ ይሆናል። ላይክ አንደኛ የሆነ እንደዚህ እያደረገ ላይክ ሴቶችን ያናግራቸዋል ምናምን የሚለጠፋቸውን ምናምን እየላከ ኤዲትም ማድረግ ይችላል። ጎበዝ ነው ሰውየው እና ኤዲት ምናምን እያደረገ እንደዚህ ያደርጋል። ግን ወኔቨር ሳገኘው ምናምን አስቦልከዋለሁ፣ ላስደልተው ሞክራለሁ ምናምን ግን didn't work። አስፈራራ እንደሆነ ስታቅ እህቶችህን ለማዳን ምን አደረግ? እኔ ያው እንግዲህ ነግራቸዋለሁ። እንትን ጀርመን ነው የሚኖረው፣ ብር የለውም። ለምን እንደሚፈሩትም አላውቅም ነው እና ላይ ነግራቸዋለሁ። ምንም የሚያመጣው ነገር የለም። እንግዲህ ቪዲዮ እየያዘባቸው እኮ ነው የሚፈሩት ወንድሜ። እሱን እኔ ምንም ማድረግ አልችልም። አሁን ለምሳሌ እሱ ከጀናጅናው ቪዲዮ ከላከችለት ምናምን ያንን ምንም ማድረግ አልችልም። ላይክ በማድረግ በምችለው ምንድን ነው ላይክ አካውንቱን ብሎክ ለማስደረግ ሞክራለሁ። ኢንስታግራም ላይ ምናምን ከሆነ ብሎክ ለማስደረግ ሞክራለሁ። ግን ሰውየው ኢንስታግራም አይጠቀምም መሰለኝ። ቲክታክ ነው። እኔ ቲክታክ የለኝም። ቲክታክ አልለጥፍም። ቲክታክ ምናምን ስለማላረግ I can't do anything about it ማለት ነው። እና like ጀርመን ነው የሚለው አሜሪካ ከአሜሪካ ወደ ጀርመን እየተመላለስ የሚሰራው ነው የሚለው ሲጨርስ ከወንድ ብር ሊበላ ዘይነብ አይደለሁም ሀቢባ ነው ስሜ ማሬ። ኦኬ እሺ ሀቢባ ይቅርታ በጣም
የሰው አካውንት ተውሺ ስለገባ ፎቶ የእሱ እንዳይመስላቸው ምናልባት ከስር ኮሜንት እያየው ነበር እና አይደለም ውዶቼ፣ የሰው አካውንት ተውሳን የገባችሁ ፕሊስ። እሺ እና በቃ